በቃ ይንግግራችሁ ሊያሳብደኝ ነው። ይንግግራችሁ ሊያሳብደኝ ነው። ቂርቆስ ልጄ ቂርቆስ ልጄ ሰማዕትነት ወይንስ ኢየሱስ ክርስቶስ ተመስገን። የኔ ሰማዕትነት ያዘገየ የልጄ ሰማዕትነት ወይንስ ከይድረስ የኔ ሰማዕትነት ያዘገየው አምላኬና ጌቴ ኢየሱስ ክርስቶስ ተመስገን። ጌታ ሆይ የልጄን ጽዋን የምትሆነጫ ዘንድ ናፍቃለሁ። በገነት ከልጄ ጋር አንድ ሆን ዘንድ እማጸናለሁ። ገደልሽው አይደል? እምቢተኝነቴ ነው ልጅን እንድገለው ያደረገኝ። ሞትን ይህን ያህል ለምን እንደምትወጂው መገንዘብ አቃተኝ። ወተዶትና አንገቷን ቅላለኝ። የእርሷና የልጇን ሥጋ ለሰማይ አሞራ ስጥልኝ። ነኔ ሞትን አልሽኝ። በሕይወቴ ዘመን ሁሉ ስመኝ ነበር ታላቅ ስጦታ ዘላለማዊ ሕይወትን ያበረከትክልኝ። ከመሰየፍሽ በፊት እንዲደረግልሽ የምትፈልጊው ነገር የለም? ጸሎትን አደርሰው ዘንድ ሰንሰለቱን ፍታት። ጌታ ኢየሱስ ክርስቶስ ከቅዱሳንህ ማህበር አንድ ሆን ዘንድ የልጄን ነፍስ የተቀበልክ ምስጋናን አቀርባለሁ። ወደ አንተም መጣ ዘንድ ከብሎቹ ደናግል ጋር ወደ ሰርጉ ድግስ የምታደም ዘንድ ልጄንም ከቅፍህ አገኘው ዘንድ ፈቃድህ ይሁን። አሜን። ታሪኩ ገና አላበቃም። በእውነቱ የነገርሽኝ ታሪክ ታላቅ የቅዱሳን ገድል ነው። ከከበሩ ነገሮች በላይ ዋጋ አለው። ስጋቸውን ለሰማይ አሞሩት። ወታደሮቹ ግዳጃቸውን ከፈጸሙ በኋላ ወደ ቤተ መንግሥት ተመለሱ። ለሰማይ አሞራ? ከዚያ በኋላስ ምን ተፈጠረ? መቼም ይህንን አያምኑ። የነገርሽን እያንዳንዷን ቃል አምንሻለሁ። እባክሽን ንገሪኝ። ብዙ ሰዎች ሁኔታውን ለመመልከት ከየቦታው መጥተው ከጠዋት ጀምሮ ይመላለሱ ነው። ክርስቲናና እኔ የሁለቱንም ሥጋ ለማንሳት የተላከ ጋሪ ካለ ብለን ለማየት ወደ ቦታው ሄድ። በደረስን ጊዜ ግን የሚደንቅ ትዕይንትን ተመለከት። እባክሽን ሶፊያ፣ ማጓጓቱ ይብቃሽና ታሪካቸውን ንገሪኝ። አሞራዎቹ ሥጋቸውን ይበጣጥሱታል ብለን አስበን እናም አሞራዎቹን ለማባረር ዱላ ቢጤ ይዘን የተመለከትነው ግን የሚደንቅ ትዕይንት ነበር። በአሞራዎቹ ፋንታ በሥጋቸው ዙሪያ የባህር ወፎችን ነበር ያየነው። ድምፃቸው ለጌታ ምስጋና ዝማሬ የሚያሰኝ ይመስል ነበር። ሥጋቸው ምን አደረጋችሁት? በጨርቅ ከፍነን ከጠርሴስ ወጣ ብሎ በሚገኙ ዋሻ በመቃብር ውስጥ አሳረፍን። ማንም ሰው ወደዚያ እንዳትወስዱ አልከለከላችሁ? እንዲያውም የጠርሴስ ሰዎች አዝነው ነበር። የማያምኑትም እንኳን እንደዚህ ባለ አሰቃቂ ሁኔታ እንዲሞት በዚህ ሕፃን ልጅ ላይ የፈረዱት ምን ቢበድላቸው ነው? ክርስቲያኖች ለምን ይደበደባሉ እያሉ ይጠይቁናል። ይሄ ነው የሚያስገርሙት ነገር። ሁሌም እንዲህ ያለ ሁኔታ ከክርስቲያኖች መስዋዕትነት በኋላ